ቢስሚላህ ራህማን ራሂም እስከዛሬ ድረስ ዓላመተል ማዕሪፈት ዓላመተል ኢዕራብን እያየን ሰባቱንም ባቦች በዝርዝር አይተን ጨርሰናል ማለት ነው። ኢዘን እነዚህ ሰባቱ ባቦች ከማዕሪፈት ዓላመተል ኢዕራብ ጀምሮ እስከ ባበል አፍዓል ድረስ እስከምንደርስ ድረስ ያለውን ጠቅልሎ የሚይዝ ነው ማለት ነው። ስለዚህ እዛ ድረስ በሙሉ የምትማሩት አጀሩሚያ ላይ ያለችው ፈአመ ضመቱ ፈተኩኑ ዓላመተል ሊረፍዕ አርባዓቲ መዋዲዕ እያለ የሚያስተምረን በሙሉ ከነዚህ ከሰባቱ አይወጣም ማለት። ስለዚህ ሰባቱን ሐስር አድርጋችሁ ለምሳሌ አስማኡል ኸምሳ በረፍዕ ቦታ በምንድነው ረፍዕ የሚሆነው ዓላማው ምንድነው በነስብ ቦታ ምንድነው የሚለውን አስማኡል ኸምሳ ሙሰና እነዚህን ሰባቱን ጠቅልላችሁ ከያዛችሁ እዛ ዝርዝር ላይ ያለውን በሙሉ ታውቁታላችሁ ማለት ነው። ኢዘን ማጠቃለያውን ስናይ እዚህ ጋር እንደሚታወቀው ዓላመተል አስልያ የመጀመሪያው ዓላመተል አስልያ የረፍዕ ማን ያለን እዚህ ጋር የረፍዕ ዓላመተል አስልያ ضማ ናት። የነስብ ዓላመተል አስልያ ፈትሐ ነው። የጀር ዓላመተል አስልያ ከስራ ነው። የጀዝም ዓላመተል አስልያ ደግሞ ስኩን ነው። ኢዘን የስምና ፊዕል ነው እንግዲህ ኢዕራብ ይገባበታል ያልነው። ስለዚህ ፊዕል ላይ ነስብ አለን፣ ረፍዕ ማን ነው ስም ላይ ረፍዕ አለን፣ ነስብ አለን፣ ረፍዕ አለን፣ ጀር አለን። ለነዚህ ለነስብ ዓላማ ዋናው የመጀመሪያው ፈትሐ ነው። ለረፍዕ ዓላማ ضማ ነው። ለጀር ዓላማ ደግሞ ከስራ ነው ማለት ነው። ለረፍዕ እዚህ ጋርም ለፊዕል ሙዳሪ ደግሞ እዚህ ጋር ለጀዝም ስኩን ነው፣ ለነስብ ፈትሐ ነው፣ ለረፍዕ ደግሞ ضማ ነው ብለን አይተናል። ከነዚህ ከአስል የወጡ ከነዚህ አሁን ከጠቀስናቸው ከምልክታቸው ለረፍዕ ምልክት ወይ ለነስብ ምልክት ከፈትሐ ውጭ ያሉት እነዚህ ውስጥ ይገኛሉ። ከضማ ውጭ ያሉት እነዚህ ውስጥ ይገኛሉ። ስለዚህ እነዛ ነው በሐስር አድርገን ያየነው። ለምሳሌ አስማኡል ኸምሳ ስናይ አስማኡል ኸምሳ ዓላመተ ረፍዑ ዓላመተ ረፍዕ የመጀመሪያው እንደተባባል ነው ማን ነበር? ዓላመተ ረፍዕ አስልያ ضማ ማን ተክቶት መጣ? ዋው ተክቶት ይመጣል ማለት ነው። እሺ ዓላመተ ነስብ ውስጥ ደግሞ ዓላመተ ነስብ አስልያ ማን ነበር? የምናውቀው ፈትሐ ነው። አስማኡል ኸምሳ ላይ ግን ማን ተክቶት ይመጣል? አሊፍ ተክቶ ይመጣል ማለት ነው። አሊፍ ተክቶ ይመጣል ማለት ነው። እሺ ዓላመተል ጀሩ ዓላመተል ጀር እኛ የምናውቀው ከስራ ነው። እዚህ ጋር ደግሞ ማን ተክቶት ይመጣል? አስማኡል ኸምሳ ላይ ማለት ነው። ዓላመተል ጀሩ ያ ተክቶት ይመጣል ማለት ነው። ስለዚህ ይሄ በሐርፍ ኢዕራብ ከሚደረጉ አሁን እዛ ላይ ዝርዝሩ ላይ ኪታቡ ላይ በሐርፍ ኢዕራብ የሚደረጉ እነዚህ ናቸው፣ በሐረካም ኢዕራብ የሚደረጉ ይለናል አይደል? ስለዚህ ከሐረካ ውጪ በሐርፍ ኢዕራብ ሐርፍ ማለት እንደ ያ አሊፍ ዋው በእነዚህ ኢዕራብ ይደረጋሉ ማ አስማኡል ኸምሳ ማለት ነው ከአስሉ ውጪ። ስለዚህ ወዓላመቱ ረፍዒሂ አልዋው ወዓላመቱ ነስቢሂ አልአሊፍ ወዓላመቱ ጀሪሂ አልያ ብለን እናያለን ማለት ነው። ለምሳሌ ጃአ አኹከ ረአይቱ አኻከ መረርቱ ቢአኺከ ብለን ምሳሌ ሰጠ ነው ማለት ነው። ይሄ አስማኡል ኸምሳ ላይ ነው ያለው ነው። ወደ ሙሰና ስንሄድ ሙሰና ዓላመተ ረፍዑ እንደሚታወቀው ضማ ነው ብለናል አስሉ። ሙሰና ላይ ግን ዓላመተ ረፍዓችን ማን ነው? አሊፍ ይሆናል ማለት ነው። አሊፍ ነው የሚሆነው ማለት ነው። ኢዘን እሺ ወዓላመቱ ነስቢሂ ደግሞ የነስብ ላይ ደግሞ ማን ነው? የሙሰና ላይ ያ ዘይደይኒ እንደምንለው ማለት ነው። ወዓላመቱ ጀሪሂም ማናት የሚሆነው? ያ ነው የሚሆነው ማለት ነው። ዘይደይኒ መረርቱ ቢዘይደይኒ ረአይቱ ዘይደይኒ እያልን ነው። ጃአ ዘይዳኒ ብለን እንላለን ምሳሌ እንደሰጠን። ስለዚህ ሙሰና ላይ ደግሞ ዓላመተ ረፍዓችን ይኸው በዚህ ትክክል አሊፍ ነው። ዓላመተ ነስባችን ያ ነው። ማን ተክቶ መጣ? ያ ፈትሐን። ዓላመተል አሊፍ ማን ተክቶ መጣ? ፊ ሐለተ ረፍዕ ضማን ተክቶ መጣ። እዚህ ጋርም ደግሞ ጀርን ከስርን ተክቶ ያመጣ ማለት ነው። ይሄ ስም ላይ ነው ማለት ነው። እነዚህ እዚህ ድረስ የጠቀስናቸው በሙሉ እነዚህ አስማ ናቸው። እነዚህ ደግሞ ሁለቱ ደግሞ ፊዕል ናቸው ማለት ነው። ፊዕል ላይ የሚገኙ ናቸው ማለት ነው። ኢዘን ሶስተኛው ደግሞ ጀሙ ሙዘከር ሳሊም አይተን ነበር። ጀሙ ሙዘከር ሳሊም ዓላመተ ረፍዓችን አስሉ ማን ነበር? ضማ። ጀሙ ሙዘከር ላይ ግን ዓላመተ ረፍዑ ማን ነው የሚሆነው ማለት ነው? ዋው ነው የሚሆነው ማለት ነው። ጃአል ሙስሊሙነ ሙስሊሙነ እንላለን ማለት ወዓላመቱ ረፍዒ አልዋው ኒያበተን አን ضማ። ወአሺ በነስብ ጊዜስ ረአይቱል ሙስሊሚነ ያ ነው የሚሆነው ማለት ነው። ስለዚህ ሁለቱ ተመሳሳይ ናቸው እዚህ ጋር ዓላመተ። በታዲያ በምንድነው የምንለያቸው? የመጀመሪያው አሚሉን በማየት ሁለተኛ ደግሞ በዋናነት የጀምዕ የሙሰና ከያ በፊት ያለው ቃል ፈትሐ ነው። ረአይቱ ሙስሊመይኒ ሙስሊመይኒ ሚሟ ሙስሊመ ከያ በፊት ያለችዋ ሚም ፈትሐ ነው የምትሆነው። ከያ በፊት ያለው ጀሙ ሙዘከር ሳሊም ግን ከያ በፊት ያለው ከስራ ነው። ሙስሊሚነ በዚህ መለየት እንችላለን። ሌላው የምንለየው ደግሞ ኑኗ ሙስሊሚነ ስንል ያለችዋ ኑን ጀሙ ሙዘከር ሳሊም ላይ ፈትሕ ነው። ሙስሊሚነ ሙስሊሚነ። እዚህ ጋርስ ሙስሊመይኒ
ይሄ ከስር ነው፣ ይሄ ፈትሐ ነው። በዚህም በሁለቱም መለየት እንችላለን ማለት ነው። ለምን ፊዓለተ ነስብ ጽሁፋቸው ተመሳሳይ ስለሆነ ማለት ነው። ፊዓለተል ጀርም መረርቱ ቢሙስሊሚነ አሁንም ያ ነው የሚሆነው ማለት ነው። እንደተባለው ቅድም በምንድን ነው የምንለያቸው? በኑኗ እቺ ሙሰናን ያለችው ኑን ያለችው ሐረካ ከስር ናት። ጀም ሙዘከር ሳሊም ላይ ያለችው ኑኗ መጨረሻ ላይ ያለችው ኑን ዒወዳን አን ተንዊን ምላት እሷ ደግሞ ፈትሕ ናት ማለት ነው። በዚህ መለየት እንችላለን። ስለዚህ ጀም ሙዘከር ሳሊም ላይ ፊዓለተ ነስብ ያ ነው የሚተካው፣ ፊዓለተል ጀር ደግሞ ያ ነው የሚተካው። በሐርፍ ኢዕራብ ከሚደረጉት ስሞች አንደኛዋ ናት ማለት ነው። አራተኛው ደግሞ ጀሙ አነስ ሳሊም ነው። ጀሙ አነስ ሳሊም ማጅሙዓ ቢአሊፊን ወታኢን በአሊፍና በታ ጀምዕ ከሚደረጉት ናቸው። ፊ ሐለተ ረፍዑ የጀሙ ሙአነስ ሳሊም አስልይ ነው። እዚህ ጋር በማለት አለብን ዋው ነው ማለት ነው። ضማ ነው ያኒ ضማ ነው። ጃአል ሙስሊማቱን ሙስሊማቱን ተንዊንም አለው እንደገና ضማ ነው። ይሄ አስልይ እንለዋለን ማለት ነው። እዚህ ጋር አስልይ ያገኘን ማለት ነው። ከፈርዒ ወጣ ብሎ ፈርዒ ጠቅስናቸዋለሁ። ይሄ አስልይ ያገኘን ማለት ጀሙ ሙአነስ ሳሊም ላይ ምን ላይ ፊ ሐለተ ረፍዕ ይሄው እዚህ ጋር ይዘን የመጣ ነው። ፊ ሐለተ ረፍዕ ነው። ፊ ሐለተ ረፍዕ ላይ ያለው አስልይ አገኘን ማለት ነው። እሺ ፊ ሐለተ ነስብስ ረአይቱል ሙስሊማቲ ወይስ ታ የሚለውን ነገር ስናየው ፈትሕ አናደርገውም ማለት ነው። ጀሙ ሙአነስ ሳሊም ላይ ፈትሕ የለም። ስለዚህ ማን ተክቶት ይመጣል? ረአይቱል ሙስሊማቲ ነው የምንለው። ስለዚህ ከስራ ነው የሚሆነው ማለት ነው። ከስራ ማለት ከታች ነው የሚሆነው። ከስራ እናደርግበታለን። ስለዚህ እዚህ ጋር ብቻ ማን ተክቶ ይመጣል? ፈትሐ ነበር መሆን የነበረበት። ስለዚህ ፈትሐ ይሄ ከስራ ፈትሐን ተክቶት ይመጣል። ልክ በዝርዝር እንዳየ ነው ማለት ነው። ስለዚህ ይሄ ቅድም ሐርፍ ነው ተክቶት የመጣው በሐርፍ ኢዕራብ ከሚደረጉት ናቸው ያየ ነው። እዚህ ጋር ደግሞ ሐረካን ሐረካ ተክቶት መጣ ማለት ነው። እሺ ፊ ሐለተል ጀርስ እንዴት ነው የሚሆነው? ረአይቱ መረርቱ ቢሙስሊማቲን ይሄ አስልይ ነው። አሁን አስልይ ነው። ቢሙስሊማቲን ከስር ነው የሚሆነው። ተንዊንም አለው። ስለዚህ ጀሙ ሙአነስ ሳሊም ላይ የሚቀየረው ኢዕራባችን የሚቀየረው ፊ ሐለተል ነስብ ብቻ ነው ማለት ነው። እሱንም ማን ነው የሚተካው? ፈትሐን ከስር ተክቶት ይመጣል ማለት ነው። ፈትሐን ከስር ተክቶት ይመጣል። ሐርፍ ሳይሆን የሚተካው ይሄ አሊፍ ያ ምናምን እንለው ሳይሆን ራሱ ሐረካ ነው። ይሄ ከስር ነው፣ ሐረካ ናት። ፈትሐ ነበረች መሆን የነበረባት ሐረካን ሐረካ ተክቶት ይመጣል። እዚህ ጋር ልዩነቱ ከሌሎቹ ይሄ ነው ማለት ነው። ሌላው እስም መምኑዕ ሚነ ሰርፍ የምንለው ደግሞ መምኑዕ ሚነ ሰርፍ ማለት ተንዊንና ከስር የማይቀበል ስም ማለት ነው። ስለዚህ ተንዊንና ከስር የማይቀበል ስም እንዴት ነው የሚደረገው ሲባል ከስር ማለት ልክ እዚች ጋር ወዓለመት ጀሪ ከስራ የማንለው ከስራን ከስር ማድረግ የማንችልበት ስም ለምሳሌ ኢብራሂም የሚለው ቃል ኢብራሂም የሚለው ኢብራሂሚ ማለት አልችልም። ስለዚህ እንዴት ነው ይሄ ኢብራሂምን ረፍዕ ቦታ ላይ ሳስገባው ነስብ ቦታ ላይ ሳስገባው ጀር ቦታ ላይ ሳስገባው እንዴት ነው ኢዕራብ ማድረገው? ለምሳሌ ረፍዕ ቦታ ቢገባ ወዓላመቱ ረፊ ይሄም ምንድነው የሚሆነው? አስልይ ነው የሚሆነው፣ ضማ ነው የሚሆነው። ወዓላመቱ ኢብራሂሙ ነው አላል ተንዊን ብቻ ስለማይቀበል ነው። ዓላማው ግን ያው ነው፣ ضማ ነው፣ አስልይ ነው ማለት ነው። እዚህ ጋር ضማ ብለናል፣ አስልይ። እሺ ነስብ ላይ ኢብራሂም ረአይቱ ኢብራሂም ይሄም አስልይ ነው፣ ይሄም ምን እናደርጋለን? ፈትሐ ነው የሚሆነው ይሄም ማለት ነው። ፊ ሐለተል ጀር ደግሞ መረርቱ ቢኢብራሂሚ አንልም ማለት ነው። ወይም ደግሞ አላ ኢብራሂሚ አንልም። ስለዚህ ፈርዒ ነው። ስለዚህ በምንድነው ኢዕራብ የምናደርገው? በፈትሐ ነው። ኢብራሂመ አላ ኢብራሂመ ማንን ተክቶ መጣ? ከስርን ተክቶ መጣ ማለት ነው። ፈትሐ ከስረ ነበር አስሉ መሆን የነበረበት፣ በዚህ ተቃራኒ ማለት ነው። ይሄ ፈትሕ ነበረ ከስር ሆነ። ይሄ ደግሞ ከስር መሆን ነበረበት ፈትሐ ሆነ። ስለዚህ ወዓላመቱ ጀሪሂ አልፈትሐ ኒያበተን አኒል ከስራ እንላለን ማለት ነው እዚህ ጋር። ስለዚህ እነዚህም በእንደዚህ አይነት መልኩ አጠር አድርገን እንይዘዋለን ማለት ነው። አልአፍዓል ኸምሳ ላይ ደግሞ ስንመጣ አፍዓል ኸምሳ እንዳየነው የፈዓላኒ፣ የፈዓሉነ፣ ተፍዓሊነ የሚለውን አይተን ነበረ። እነዚህን ተፍዓሊነ እነዚህን እንዴት ነው ኢዕራብ የምናደርገው ሲባል ፊ ሐለተ ረፍዕ ምን ተብሎ ነው ኢዕራብ የሚደረጉት? ከضማን ተክቶ ማን ይመጣል? ኑን ተክቶ ይመጣል ማለት ነው። ፊ ሐለተ ረፍዕ አስሉ ማን ነበር መሆን የነበረበት? ضማ ነበረ። ضማ ማን ተክቶ መጣ? ኑን። ስለዚህ ወዓላመቱ ረፊዕ ثبوت ኑን ነው ማለት ثبوت አኑን። ስለዚህ በሐርፍ ኢዕራብ ከሚደረጉት ውስጥ ደግሞ አንደኛው ሌላው አፍዓል ኸምሳ ነው ማለት ነው። እሺ ፊ ሐለተ ነስብስ እንዴት ነው የሚሆኑት? እነዚህ በሙሉ የፈዓላኒ ተፍዓሉነ ፊ ሐለተ ነስብ ፊ ሐለተል ጀዝም እንግዲህ ፊዕል ሙዳሪ ጀዝም ነው የሚቀበለው ጀር የለውም ብለናል።
ስለዚህ ፊ ሐለተ ነስብና ጀዝም ደግሞ ምን እናደርጋለን? ኑኗን ምን በማድረግ በመጣል ሐذፍ አኑን ሐذፍ ኑን ነው የምናደርገው ማለት ነው። ስለዚህ የፍዓሉ ለን የፍዓሉ ኑን አትኖርም እዚህ ጋር እንደዚህ አድርገን ነው የምናስገባው። ፈኢን ለም ተፍዓሉ ወለን ተፍዓሉ የሚለውን ቁርአን ከፍታችሁ ብታዩት ኑን የለችም። አስሉ ምን ነበረ? ተፍዓሉነ የፍዓሉነ። ፈኢን ለም ተፍዓሉ አስሉ ምን ነበረ? ተፍዓሉነ ነበረ ማለት ነው። እሺ ሌላው የመጨረሻው ስለዚህ ፊ ሐለተ ነስብና ጀዝም ላይ ሐذፍ ኑን በማድረግ ብቻ ኢዕራብ እናደርጋለን። ፊ ሐለተ ረፍዕ ግን ሱቡት ኑን እያለን ስለዚህ ማንን ተክቶ ይመጣል? እዚህ ጋር ኑን ተክታ ትመጣለች። ማንን? ضمان። እዚህ ጋር ነስብ ደግሞ ፈትሐ ነበረ መሆን የነበረበት። ማን ተክቶት መጣ? ሐذፍ ኑን ኑንን በመጣል ኢዕራብ ይደረጋል። ስለዚህ ከአስል ወጣ ተደርጎ ነው ኢዕራብ የሚደረገው ማለት ነው። ሌላው አልሙዳሪዕ ሙዕተለል አኺር። ሙዕተለል አኺር ማለት ሙዕተል የምንለው እንደተባባል ነው። ሙዕተል የምንለው መጨረሻው አሊፍ ዋው ወይም ደግሞ ያ ከነዚህ ቃላቶች አንደኛው ያለበት ፊዕል ሙዳሪዕ ሙዕተለል አኺር ይባላል። ስለዚህ እነዚህ የገቡበት ፊዕል ሙዳሪዕ እንዴት ነው ኢዕራብ የምናደርገው ስንል እኛ የምንፈልገው ፊ ሐለተል ጀዝም ብቻ ነው። ፊ ሐለተል ረፍዕና ነስብ በዓላማቸው አስልያ ነው ኢዕራብ የሚደረጉት። ወዓላመቱ ረፊዕ ضማ ሙቀደራ ሊሆን ይችላል፣ ፈትሐ ሙቀደራ ሊሆን ይችላል። ብቻ በአስልያቸው ነው። እኛ የምንፈልገው ፊ ሐለተል ጀዝም ነው። ፊ ሐለተል ረፍዕና እነዚህ ሶስቱም ፊ ሐለተል ረፍዕ፣ ፊ ሐለተል ነስብ፣ ፊ ሐለተል ጀር በአስልይ ናቸው። ምናልባት አንዳንዱ ሙቀደር ይኖራል። አሊፍ ላይ ሁሉም ሙቀደር ነው። ዋው ደግሞ ፊ ሐለተል ነስብ በዝርዝር አይተናል ማለት ነው። እኛ የምንፈልገው ጀዝም ስለነበረ ፊ ሐለተል ጀዝም እንዴት ነው የሚሆኑት? ሶስቱም ምንድን ነው የሚደረጉት? ፊ ሐለተል ጀዝም ላይ ከሆነ ማለት እዚህ ጋር ማለት ነው። ፊ ሐለተል ጀዝም ማ አሊፍ ዋውና ያ ያለበት ቃል ያለበት ፊዕል ሙዳሪዕ ፊ ሐለተል ጀዝም እንዴት ነው የሚሆነው? ወይ አሊፍ ወይ ዋው። ለምሳሌ የድዑ የሚለው ቃል የድዑ የሚለው ቃል ፊ ሐለተል ጀዝም እንዴት ነው የሚሆነው? ለምሳሌ ለም የድዑ ስንል ኢዘን ለምሳሌ የድዑ ብዬ እዚህ ጋር ጽፌ ዋዋን እንዴት ነው የማደርገው? ለም ባስገባበት ለም የድዑ እዚህ ጋር ዋውን አላመጣም። ምን ይሆናል ማለት ነው? ፊ ሐለተል ጀዝም ላይ ሐذፍ ሐርፍ ዒላ ይሆናል ማለት ነው። ሐذፍ ሐርፍ ዒላ ብዬ ነው ኢዕራብ ማድረገው። በእነዚህ ሐለት ላይ ግን ضማ ሙቀደራ ወይ ፈትሐ ኢዝሃር ሊሆን ይችላል። ለምሳሌ ለን እዚህ ጋር ቢሆን የድዑ ባመጣ የድዑ ወ አስልይ ይሆናል ማለት ነው። እነዛም ሌሎቹ ጋም ሙቀደር ሊሆን ይችላል፣ ኢዝሃር ሊሆን ይችላል። አልሙሂም በአስላቸው ነው ፊ ሐለተል ነስብ ፊ ሐለተል ጀር። ስለዚህ ሶስቱም የሚገናኙት ፊ ሐለተል ጀዝም ላይ ሐذፍ ሐርፈ ሊላ ነው የምንለው ማለት ነው። ማንን? ፊዕል ሙዳሪዕ ሙዕተለል አኺር ወይ አሊፍ ወይ ዋው ወይ ያ ያለበትን ፊዕል ሙዳሪዕ በሐለተል ጀዝም ሆኗል ብለን ስንል ኢዕራቡ ምንድነው የሚሆነው? ከአስሉ ወጣ ብሎ አስሉ ምን ነበረ? ስኩን ነበረ መሆን የነበረ የድዑ ነበር ማለት የነበረብኝ። ከአስሉ ወጣ ይልና ሐዝፍ አድርገን ለም የድዑ ለም የኽሻ ለም የርሚ እያልን ኢዕራብ እናደርጋለን በሐለተል ጀዝም ጊዜ ማለት ነው። ስለዚህ ፊ ሐለተል ጀዝም ጊዜ ለም የድዑ ለም የኽሻ ለም የርሚ እያልን ኢዕራብ ማድረግ እንችላለን። በእነዚህ ግን በአስልይ ነው የሚሄዱት ማለት ነው። ኢዘን እነዚህን ጠቅልለን በእንደዚህ አይነት መልኩ ኢዕራባቸውን ከያዝን ዓላመተል ፈርዕያ ጠቅልለን ሙሉ ለሙሉ ከባቡ ማዕሪፈተ ዓላማተል ኢዕራብ ጀምሮ እስከ ባቡል አፍዓል እስከሚለው ያለው በሙሉ ዝርዝር እዛ ጋር የሚነግረን በእነዚህ ባብ አጥሮ ማየት ወይም ደግሞ ማወቅ ይቻላል። ስለዚህ እዛ ላይ የምታዩት እንዳለ ዝርዝር ይህን ከያዛችሁ ያኛው ኢንሻአላህ ቀላል ነው የሚሆነው ማለት ነው። ቀጣይ በባቡል አፍዓል እንገናኛለን። ሰላሙ አለይኩም ወራህመቱላሂ ወበረካቱ።